ነች አይ ቲንክ አይደል እና አዶን ነው በቃ መናገር ይከብደኛል ግን ላይክ እናቷን ካጣች የምርህቴ ምን አይነት ቃል ያጸናሽ ይሆን? ምን አይነት ቃል ያጽናናሽ ይሆን? በጣም 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 ከባድ ነው እውነት ለመናገር እቺ ልጅ አላቃትም ግን በቃ እሷ ማንም ትሁን ምን ግን አሰብኩት ምን ያህል ከባድ እንደሆነ ምን ያህል በቃ ዱብዳ እንደሆነ በጣም ከባድ ነው። ቃል ያጽናናት የምችል ልጅ በጭራሽ ቃል ሊያጸናት አይችልም። የእውነት ከባድ ነው በጣም በጣም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ሰሞኑን ያው ብዙም አይደለሁም ትላንትናም ከትላንት ወዲያም ብዙም ብቅ እያልኩ አይደለም ግን አልተመቸኝም። በዛ ላይ ድብርት ወይ ድብርት በጣም እየደበረኝ ነው የእውነት። እስኪ ዘና የሚያደርግ ኮሜንት ጻፉልኝ ውዶቼ። ነፍሰ ጡር ነኝ ግን ቤት በቃ ቁጭ ማለት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በቃ የሆነ ሁሉ ነገር ነው የሚያስጠላችሁ። እንዲህ ነፍሰ ጡርነት እንደዚህ ነው እንዲህ የሆነ በጣም ከባድ ነው። ብቻ ከበደኝ ታውቃላችሁ። አሰብኳቸው እናቶቻችን ምን ያህል እንዴት ሆኖ 3-4 ልጅ እንደሚያሳድጉ ወልደው እንደሚያሳድጉ ማለት ነው። የምር በጣም ከባድ ነው። በጣም ነው የሚደብረው፣ በጣም ነው የሚከፋው። በቃ በትንሽ ነገር ነው የምትከፉት። በዛ ላይ በቃ ይጨንቃችኋል። እንቅልፍ ነው የሚለው ስራ ያስጠላችኋል ምናምን። በተለይ ቤት ስትቀመጠው በጣም ከባድ ነውና ዱአ አድርጉልኝ፣ ጸሎት አድርጉልኝ ውዶቼ። እና የትላንትናው ቪዲዮ ዛሬ ነው ያየሁት። የእህታችንን ነገር ቲክቶክ ላይ ተቆርጦ ነው ያየሁትና ይሄንና የብሩክን ቪዲዮ ዛሬ ነው ያየሁት ቪዲዮውን ማለት ነውና ያው የሚያዝናናም የሚያስተምርም የሚያሳዝንም ደስ የሚልም ነገር ነውና የትላንትናው ቪዲዮ በተለይ የሆኑ ጥያቄ ሲጠየቁ ምናምን ለምሳሌ ሀይሚዬ መጀመሪያ ብሩክ ጠይቃት፣ ከዛ ሀይሚዬ አንድ ወንድ ልጅ ማለት አይወልድም ብትባይ እንዴት ታደርጊዋለሽ? መውለድ አይችልም ብትባይ የሚል ጥያቄ ሲጠይቃት እሷም መልሷም መጀመሪያ እሱን ያገኘሁት ነው ያለችው። ግን ስንቶቻችንን ይህንን ነገር የእውነት የሚያደርግ ሰው ስንቶቻችንን የምናደርገው? ሁላችንም የእውነተኛ ፍቅር ከልባችን አለ ወይ? እስከ መጨረሻው የእውነት ይህንን ነገር እናንተ ብትሆኑ ታደርጉታላችሁ ወይ የሚለው ሁላችንም ራሳችንን ዞር ብለን እንድናይ እንድናስብ ያደርገናል። እንግዲህ ማንነት ፈጣሪ ነው የሚያመጣው፣ ሰው ሰራሽ አይደለም። ወይ በአደጋ ነው ወይም ደግሞ በቃ ተፈጥሮም ሊሆን ይችላልና እንግዲህ ከሆነ ምንም ማድረጋችን ፈጣሪ ባመጣው ነገር። ግን በዚህ ምክንያት የተፋቱ ደግሞ ብዙ ሰዎች አሉ። ግን እናንተስ ብትሆኑ እኔስ በሆነ እውነት ይሄንን ነገር አደርገዋለሁ የሚለውን ነገር ቆም ብሎ ማሰብ ያስፈልጋልና እናንተ ብትሆኑስ ምን ታረጋላችሁ? የእውነት ልክ ሀይሚዬ እንዳለችው ከልጁ በፊት አንተና ያገኘሁት ብላችሁ ነገሩን ታልፉታላችሁ ወይስ የምትወዱትን ሰው ትተዋላችሁ? እኔ በበኩሌ እንደ ቃል ኪዳን ብትጠይቁኝ እኔ አልተውም፣ ባሌን አልተውም፣ ልጅ አልሰጠኝም እና ብዬ አልተውም። እውነቴን ነው የምላችሁ፣ እርግጠኛ ሆኜ የምነግራችሁ አልተውም። ፈጣሪ አያምጣብኝ፣ አያድርገው ፈጣሪ። እግዚአብሔር ይመስገን መንገድ ላይም ነን። ግን ቢሆንም ደግሞ እግዚአብሔር በፈጠረው ነገር ምንም ማድረግ አይቻልም። ምንም በቃ አሜን ብሎ መቀበል ብቻ ነው። መጀመሪያም ይሄ ነገር ፈጣሪ እኮ በመሀል ላይ የሚፈጥረው ነገር አይታወቅም። የእሱ ስራ ግሩም ነው። የእሱ ስራ ድንቅ ነው።
ምናልባት ለእኛ ፈተና ይሆናልም አንዳንዴ እንደዚህ አይነት ችግሮች የሚገጥሙን። አጥብቀን ከጸለይን፣ አጥብቀን ፈጣሪያችንን ከጠየቅን፣ ሙሉ ለሙሉ እምነታችንን እሱ ላይ ካደረግን እኮ ፈጣሪ ምን ይሳነዋል? ምን ያልቅበታል? ምን ያቅተዋል? እሱ ይሰጠናል። እውነቴን ነው የምላችሁ። እኔ በእንደዚህ አይነት ጉዳይ በጣም ብዙ ተፈትኛለሁ። በተለይ ደግሞ በስደት ላይ ረጅም ጊዜ ቆይቼ ነው የመጣሁት። ያው ከኔ በላይ ረጅም ዓመት የቆዩ አሉ። ለምሳሌ ከ10 ዓመት በላይ፣ እኔ ቢያንስ ኦልሬዲ እስከ 12 ዓመት ምናምን ቆይቻለሁና ስመጣ ግን ብዙ ችግር ደርሶብኛል። በእንደዚህ ከስራ ጉዳት፣ ከመጎዳት፣ ከሰውነት በቃ መሸከም አለመቻል፣ ከሆርሞን መለዋወጥ ብዙ ችግር ደርሶብኛል። ብዙ ማለት ነው። እውነቴን ነው። በተለይ በእንደዚህ በጽንስ ጉዳይ ብዙ ነገሮችን አሳልፌያለሁ። ግን እኔ ያው ሚዲያ ላይ አውጥቼ እንደዚህ ነው ማለት አልፈልግም። አውርቼ አላቅም። ግን በጣም ብዙ ችግር ደርሶብኛል። እውነቴን ነው። ፈጣሪ ካላለ አሳይቶ መንሳት ይችላል። ብዙ ነገር አለ እና ምን ልል ፈልጌ ነው፣ ያው ሁላችሁም ራሳችሁን ዞር ብላችሁ መርምሩ እዩ ልል ፈልጌ ነው። አያጋጥማችሁ ግን ምናልባት እንዲህ ነገር ፈጣሪ ቢያጋጥማችሁ የሚለውን ነገርና ሌላ ደግሞ ሀይሚዬ ያው መጨረሻ አካባቢ ላይ ተሳገርላኛለች። የፈሱ ጉዳይ ማለት ነው። በዚህ ምድር ላይ በልቶ ማይፈሳ የለም። በነገራችን ላይ በልቶ ማይፈሳ የለም። ያው በእርግጥ አሁን በባህላችን በተለይ በሀገራችን በተለይ በክፍለ ሀገሩ አካባቢ በነጭ ታዩ እኔ ማዳሜ ቂጧን ዞር አድርጋ ነበር የምንለቅብኝ። ችግር የለባትም ሁሉም ሰው በአረብ ሀገር። በኢትዮጵያ ግን በጣም እንደ ነውር ይታያል። ፈስ በጣም እንደ ነውር። እኔ እግዚአብሔርን ነው የምላችሁ። ሴትዮዋ ማለት ይሆን እነሱ አሁን እንደ ኖርማል በቃ ተራ ነገር አድርገውት ነው የሚፈግን። እኔ ዞር ብዬ ሳቄ መቆጣጠር ያቀተኛል። በቃ በተፈጥሮ ሳቅም ያስቀኛል፣ ፈስ ያስቀኛል። በቃ ፈስ ያስቀኛል። ፈስ በጣም ነው የሚያስቀኝ እና በሀገራችን ደግሞ እንደ ነውር ነው የሚታየው። እና ሀይሚ ትላንትና በሳቅ ነው የገደልሽኝ። ለማንኛውም ይመቻችሁ የኔ ወዶች። ሰላም ናቲ። እውነት ቃል ያጥረኛል አንቺ ሁላችሁም እህት ወንድሞቼ፣ ቤተሰቦቼ ፈጣሪ ይጠብቃችሁ። የእውነት ስደት ሀገር ላይ ሰው ሀገር ላይ ሆናችሁ ምንም አይነት ክፉ ነገር አትስሙ። ክፉ ነገር አያሰማችሁ። የቤተሰቦቻችሁን ክፉ አያሰማችሁ። በጣም ከባድ ፈተና ነው። በጣም ትልቅ ፈተና ነው። ስደት ላይ ሆኖ የቤተሰብን ክፉ መስማት እጅግ በጣም ትልቅ አደጋ ነው። እውነቴን ነው። በጣም ነው የሚሰብረው። ጮኻችሁ አይወጣላችሁ። በእርግጥ ግን ያው ሰላምዬ አሜሪካውያን ናት አሉ አይደል? አሜሪካዊ ናት። የሰማሁት እንደዛ ነው። ቢሆንም ግን የሰው ሀገር የሰው ነው። የሰው ነው። ስደት ነው። አሜሪካ ካናዳ የለም። የሰው ሀገር የሰው ነው እና ፈጣሪ ያጽናሽ፣ እግዚአብሔር ያጽናሽ የሚለው ቃል በያጽናናሽም ግን ከዚህ በላይ የሚባል ነገር ስለሌለ ፈጣሪ ያጽናሽ እህቴ።